ቢኒያም የሰራው ወንጀል ካለ ወይ ቢኒያምን ሰሩት እንደዚህ ወንጀለኛ ነው ብሎ በአደባባይ እየተናገረ እንዴት ነው ዝም የሚባለው? ቢኒያም ለራሱ ታማሚ ነው። ለራሱ ታሞ ለኛ ይሁላ እስላሙን ክርስቲያኑን የተለያየ ሃይማኖት ሁሉን ሰብስቦ የያዘ ሰው እንደዚህ አይነት ስድብ ይሰደባል? ያንተ ወንድምን ሶስት ቦታ ወጭ ቢው ጋር ይኮነ ዛሬ ማላክ የሚያጫውት ነገ ምናልባት እዚች አልጋ ላይ የምትተኙት ባለተራው እናንተ ትሆናላችሁ። ሰሞኑን ሶሻል ሚዲያ ላይ ውድ ቤተሰቦች አይታችሁ ከሆነ በጣም ጠንከር ያለ ትችት መቄዶንያ ላይ የተሰነዘረ ይገኛል። ዶክተር ቢኒያምም ሽብርተኞችን ይረዳል እስካሁን ድረስ የበልመና ያገኘውን ብርም ማይሆን ቦታዎች ላይ አውሏል። ብዙ ክሶች እየመጡ ነው። ውድ ቤተሰቦች ጥያቄ ማሳት አይደለም ለህግ ጭምር ሊቀርቡ ይገባል። ስለሱ ጉዳይ ጥርት ያለ ነገር ይዤላችሁ መጥቼ አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዛ ኢንቲቲዎች የሚኖሩት። እናነሳችሁ ሐሳቦችም አሉ ስለ መቄዶንያ ሁላችንም ስለሚመለከት ማለት ነው። ሌሎችም እጅግ በጣም ድንቅ የሆኑ ቪዲዮዎች አሉ፣ ወቅታዊ ቪዲዮዎች። አስገራሚ የሆነ አንድ ቪዲዮ ደርሶኛል። ቅዱስ ሚካኤል ቤተክርስቲያን ነው ይላሉ። የጦጣ ዝርያ ሚጾም የሚያስቀድስ የሚጸልይ መጣ ብለው ተመልከቱ ኦርቶዶክሳውያን፣ እግዚአብሔር ስራው ድንቅ ነው አለ ነብይ እግዚአብሔር ቅዱስ ዳዊት በልዑል እግዚአብሔር ግሩም ግብርከ የላኩልኝ ቪዲዮ። ሌሎችም ድንቅ የሆኑ ቪዲዮዎች አሉ። ውድ ቤተሰቦቼ ዲያቆን ኃይለ ሚካኤል ነኝ። በሰላም ያገናኘን እግዚአብሔር ይመስገን። ትንሽ ጠፍቼ ነበር። ያሉ ሁኔታዎችን ታውቃላችሁ ብዬ አስባለሁ። ከዚህ በፊት የነገርኳችሁ ነገር ነበርና ስለ እናቴ ማለት ነው። ብዙዎቻችሁም እየደወላችሁ እየጠየቃችሁኝ አላችሁ። ምን ነው ጠፋ እናትም እንዴት ናት እያላችሁና በእውነት በጣም በዚህ አጋጣሚ ላመሰግናችሁ እወዳለሁ። የነበርኩበትን ሁኔታ እስቲ አጠር ያለ ቪዲዮ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። ዲያቆን ኃይለ ሚካኤል ነኝ አለው። ብዙዎቻችሁ እየጠየቃችሁኝ ነበር ማዘር እንዴት ናት ምናምን እያላችሁ። እንግዲህ አሁን ሆስፒታል ነው የምንገኘው። ኬሞቴራፒ ሶስተኛው ሳይክል ላይ ሶስተኛው ዙር ላይ ደርሰናል። ኬሞ ማለት ይሄ ነው። ማዘር እንግዲህ ተንታለች፣ እንደምታዩት ተንታለች እና ሆስፒታል የምንገኘው። በጸሎታችሁ አስቡኝ፣ በምትችሉት መጠንም አትርሱኝ እና እግዚአብሔር ያውቃል። የምንችለው ነገር ያደረግን ነው። ድምጽ ካልተሰማ ይቅርታ። የምንችለው ነገር ያደረግን ነው። ተኝታለች እሷ። እግዚአብሔር ያውቃል። እንግዲህ ከእግዚአብሔር ጋር ማይቻል ነገር የለም። እሺ፣ ቪዲዮ ላይ እንዳያችሁት ሆስፒታል ላይ የቀረጽኩት ቪዲዮ ነው። በጣም ብዙዎቻችሁ ተጨንቃችሁልኛል፣ ለኔም ለእናቴም እና ያው እኔም በእንደዛ አይነት ሁኔታ ውስጥ ነበርኩ። ቪዲዮም በቃ ቁጭ ብሎ ለመስራትም ከብዶኝ ነበር። ብቻ እንደምንም ብዬ ነው አሁን የመጣሁት። እግዚአብሔር ይመስገን። እናቴ እስካሁን ድረስ ያው መልካም ነገር ላይ ነው ያለችው። እግዚአብሔር የወደፊቱን እሱ ያውቃል። የሚቻለኝን ጥረት እያረኩ ነው። እግዚአብሔር በእውነት እናንተም ባይሰጠኝ እላለሁ አንዳንዴ ብቻዬን ቀርቼ ባዶ ቀርቼ እናቴንም አጣት ነበር። በቃ እናንተ ባደረጋችሁልኝ ድጋፍ እናቴን እያሳከምኩ እገኛለሁ። ሶስተኛ ዙር ኬሞ ነው እንግዲህ አሁን ቪዲዮ ያያችሁት እና እግዚአብሔር ይመስገን አሁን አፒታይቷም ተከፍቶ ጥሩ ምግብ ትበላለች። እግዚአብሔር ያውቃል። እንግዲህ ያው ካንሰር ተብሎ ቀላል የሚባል ነገር ስለሌለ በቅርበት ሁሉም ነገር በጣም እየተከታተልን ነው። እግዚአብሔር ዶክተሮችንም እግዚአብሔር ይስጣቸው፣ እያረጉት ያለው ነገር ደስ ይላል። ግን እግዚአብሔር እናንተን ስለሰጠኝ ሁሌም አመሰግናለሁ። እናንተ ባትኖሩ ከባድ ሁኔታ ውስጥ ነበር የምኖረው በዚህ ሰዓት እውነት እና ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። እናቴ ድና በሰላም እግዚአብሔር ያገናኘን። ወደ ዛሬ ቪዲዮአችን እናልፋለን። ስለ ሁሉም ነገር ስለምታደርጉልኝ ነገር በጣም አመሰግናለሁ። ስልክ ቁጥሬን አስቀምጣለሁ፣ እየደወላችሁ ብትጠይቁም ደስ ይለኛል። ስለምታደርጉት ነገር እኔ ቃላት የለኝም። መድኃኔዓለም በሰማይ ዋጋችሁን ይክፈላችሁ ነው የምለው። ውድ ቤተሰቦቼ ወደ ቪዲዮ እንገባለን። አጠር ካለች ማስታወቂያ በኋላ እንመለስ። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱ ማረፊያ ይፈልጋል። የልቦ ማረፊያና የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ዛሬውኑ ይምረጡ። 16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት የሚሆኑበት ዘመናዊ አፓርትመንቶችን በ50% የባንክ ብድር አቅርበንሎታል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88,000 ብር
ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርሰውን ታላቅ ቅናሽ ለመጠቀም ከታች ባለው ስልክ ይደውሉ። ንዕማ ንስሐ እንግባ ማህበር። እሺ ቆይ እናንተ እንዴት ነው እስካሁን ንስሐ እንግባ ማህበር ያልተመሰረተው? ከዚህ በኋላ እኔ መስርቻለሁ። ኮሜንት ላይ ንስሐ መግባት የምትፈልጉ ሰዎች እንመዘገባለሁ። ከዛ ሰብሰብ ብለን ንስሐ አባታችን ጋር ንስሐ እንገባለን፣ ቅዱስ ቁርባንም እንቀበላለን። ወዳቻለሁ። በጣም የተባረከ ሐሳብ። እግዚአብሔር ሁላችንም ለንስሐ ያብቃን። ንስሐ እስካሁን ያልገባችሁ ሰዎች አላችሁ ብዬ አላስብም። በተለይ ኦርቶዶክስ ቤተሰቦቼ እና ንዕማ ቋመሰ ምናምን እያሉ እንግዲህ ማህበር እየመሰረቱ ነው። ቲክቶክ ላይ ነው ይህን ቻሌንጅ የጀመሩትና ንስሐ እንግባ ማህበር ንዕማ ደስ የሚል ነው። እና ዛሬ እናታችን እመቤታችን ወላዲተ አምላክ ወለላይቱ ጸሎታችንን የምትሰማ ከአይን ጥቅሻ በላይ ፈጥና የምትደርስልን እመብርሃን ኪዳነ ምሕረት ናት። 16 ስሟ ሲጠራ ራሱ እንዴት ደስ ይላል። ኪዳነ ምሕረት እናታችን ናት። እንኳን አደረሳችሁ ለእመቤታችን ወራዊ መታሰቢያ በዓል። ያልታሰበ ደስታ ቤትሽ ይግባ። ኪዳነ ምሕረት ከፈራሹ ነገር ትጠብቅሽ። ኪዳነ ምሕረት በሰፊ ቀሚሷ ከኃጢአት ትከለልሽ፣ ከክፉ ነገር ትከለልሽ። የረገጥሽው ይለምልም፣ የነካሽው ይባረክ፣ ያሰብሽው ይሳካ። በዚህ ዓለም ሰው ከደረሰበት ድረሺ፣ በዛኛው ዓለም ከክርስቶስ ቀኝ ያቆምሽ። ምሕረቱ ይብዛልሽ፣ ከልጇ ከወዳጇ ታማልሽ፣ ታስታርቅሽ። ኪዳነ ምሕረት ጠይቀሻት ምንም ነገር አትንሳሽ። ቤትሽን በበረከት ትሙላ። የዶኪማስን ጓዳ ጉድጓዳውን የሞላች እናት ያንቺንም ልብ ትሙላልሽ። አለው ትበልሽ፣ በምሕረት እጆቿ ትመልከትሽ፣ ትዳብስሽ። ኪዳነ ምሕረት ባሉ ኪዳነ ምሕረት። አዎ ኪዳነ ምሕረት ያናት ምንድነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነ ኪዳነ ምሕረት ያናት ዛሬ የካቲት 16 ስለተቀበለችው ቃል ኪዳን ብቻ ሳይሆን ዋናውም ኪዳን የተፈጸመባት የሷ ማህፀን ስለሆነ ኪዳነ ምሕረት። እውነት የምነግራችሁ የትኛውንም ማይበል የሚታሻግረን ኪዳነ ምሕረት ነው። ሐዘናችን የተሻረባት የሐዘናችን ምንጭ። ልብስ አጣን ብለን አናዝን፣ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን፣ ልጇን አብልታን የለምን? ስደተኞችም ብለን አናዝን፣ ርስት ከፍታልን የለምን? ተረገምን ብለን አናዝን፣ በረከትን ሰጣን የለምን? እንሞታለን ብለን አንፈራ፣ ትንሣኤን ወልዳልን የለምን? ግድያን አንፈራ፣ ሕይወትን ወልዳልን የለምን? ሕመምን አንፈራው፣ ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለች? ስለ ኪዳነ ምሕረት ተናግረን አንጨርስም። ከየት ጀምረን ከየት ልንጨርስ ነው የምንጀምረው ራሱ እና በምንችለው አቅም ነው እንግዲህ ክብሯን ልዕልናዋን ለመናገር የምሞክረው። ሁላችሁም ኪዳነ ምሕረት እያላችሁ ኮሜንት ላይ ጻፉ ባካችሁ። ዛሬ እንዳወጣሽ አውጪኝ አልኳት። ካላወጣሽኝ ግን እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማውቀው፣ እንዳወጣሽ አውጪኝ አልኳት። በሚገርምሽ ሁኔታ ግን በትክክል አውጥታኛለች። ውድድሩ በጣም ከባድ ነበር። በጣም ከባድ ነበር። የተወሰነ ዙር ሲቀር በጣም ደክሞኝ ነበር። በጣም ኃይለኛ ኪክ እየተደረገ ነበር ውድድሩ ላይ። በጣም በቃ የሆነ ለመቅረት ለመሄድ የምትዩ እንግዲህ እንደወደድ ካልኩኝ እየሮጥኩኝ በተለይ የመጨረሻው 100 ሜትር ላይ የነበረኝ ኃይል ለራሴ የሚገርመኛልና ልክ ስጨርስ እስከምፈታት ነውና ሰፍቻት ነበር በመርፌ ቁልፍ እንዳይወድቅ። እሱም ፈትቼ እስከማወጣ አንስቼ እዚህ ላይ ስለጥፋት ተለጠፈ እና ፊቴ ተሸፍኖ ነበርና የሷን ስዕል በዓለም አደባባይ ማሳየቴ ለኔ በቃ ከምነግርሽ በላይ። አንዳንዴ ሳይሆን በኔ ህይወት ላይ በተለይ እመቤቴ ማርያም ብዙ ተአምር አላትና በተለይ እመቤቴ ማርያምን መዝሙሮች ስሰማ ማዳመጥ እንኳን አልችልም። በማንስ ምሳሌ በመለማስልሽ በዓለም መድረክ ይህ ተአምር ይህ ድንቅ የእመቤታችን ስራ ሁሌም ሲነገር ሲወደስ ይኖራል። በእውነት ስሟ ካልተሳሳት ገንዘቤ ዲባባ ናት አይደል? እና በእውነት ይሄ ፎቶ ይሄ ያደረገችው ነገር የድንግል ማርያም የኪዳነ ምሕረትን ስላድኖ ካሸነፈች በኋላ አውጥታ ያሳየችው እውነት መቼም ከዓለም መድረክ በቃ ሲዘከር ይኖራል። ለአንቺ የተለመነች ድንግል እመብርሃን ኪዳነ ምሕረት ለሁላችንም ትለመነን። ተመልከቱ ኦርቶዶክሳውያን
እግዚአብሔር ስራው ድንቅ ነው አለ ነቢየ እግዚአብሔር ቅዱስ ዳዊት። በልዑል እግዚአብሔር ግሩም ግብርከ፣ እግዚአብሔርን ስራ ግሩም ድንቅ ነው በሉት ይላል። እውነት ነው። ከጀርባ የምትመለከቱት ይሄ የጦጣ ዝርያ ጉሬዛ በመባል ይታወቃል። ይሄ ጉሬዛ ብዙ በገዳማት የሚገኝ ከእንስሶች መካከል መለኩሴው እየተባለ የሚጠራ እንስሳ ነው። ይህም ደግሞ የተባለበት በቅዳሴ ሰዓት ቆሞ የሚያስቀድስ የሚጾም የሚጸልይ በመሆኑ ነውና በጣም እጅግ የሚያስደንቅ ነው። በማህበራዊ ሚዲያ በጣም ወዲያ ወዲህ እያለ እየተመለከትን ስለሆነ የእግዚአብሔርን ስራ ማድነቅ እግዚአብሔርን ማመስገን ስለሚገባል ይህንን ቪዲዮ አይተን ሼር፣ ላይክ፣ ኮሜንት ዲዊት እናድርግ። ለቅዱስ ሚካኤል መታሰቢያ እንዲሆን 12 ጊዜ ቅዱስ ሚካኤል እያላችሁ በኮሜንት ጻፉልኝ። ሰናይ ቀን ይሁንላችሁ። እግዚአብሔር ከሁላችን ጋር ይሁን። በጣም ቫይራል ወጥቷል። ባይዘ ብዙ ኮሜንቶቹንም እያየው ነበርና ሰው እውነት መስሎታል። ግን በሚያሳዝን ሁኔታ እኔ እንዳረጋገጥኩት ኤአይ ነው። በኤአይ እንግዲህ ማይሰራ ነገር እንደሌለ ታውቃላችሁ ውድ ቤተሰቦቼና ነገሮች አሁን ሪል ይመስላሉ። በቃ በጣም እውነት ይመስላሉ እና የሚሰሩ ነገሮች በኤአይ እና ኤአይ ነው። የትም ቦታ ላይ ይሄ ነገር አልተፈጸመም የለም እኔ እስካገኘሁት መረጃ ድረስ እና ያስታውቃል። ቪዲዮውን በደንብ ስታዩትና አንሸወድ፣ በእናታችሁ አንሸወድ። ግን እግዚአብሔርን ለማመስገን በእውነት ምልክት አንሻ የሚል መልእክት ነው ያለኝ። ውድ ቤተሰቦቼ እጅግ በጣም ድንቅ የሆኑ ቪዲዮችን እያየን እንገኛለን። ዛሬ ቪዲዮን ሲጀምር ላይክ አድርጉ፣ ሰብስክራይብ አድርጉ አላልኳችሁም? እንደምታደርጉ ተስፋ አደርጋለሁ። ሁላችሁም ላይክ አድርጉ። ቪዲዮ ጠፍቼ ስለመጣው ዩቲዩብ እንደ አዲስ ነው የሚያየኝና ላይክ አድርጉ። ሰብስክራይብ ያላጋችሁም ሰብስክራይብ አድርጋችሁ ኦል አድርጉ። አሁንም አጠር ያሉ ቪዲዮዎች ናቸው ያሉት፣ እየጨረስን ነው። በጣም አስገራሚ ቪዲዮዎች ናቸው ያሉት። አሁን እቺ ቪዲዮ እንመጣ። በቅዱስ ሚካኤል ስም ግንባር ላይ ታስረናል በል። አልታሰርም፣ አንተን ነው ማስረን። እንደውም አሁን ራሱ እርሶን ከማውራቱ በፊት ሲያጓራኝ ነበር። ማና አንተ የምታጎራ መንፈስ በኢየሱስ ክርስቶስ ስልጣን ተይዛል። ማና በድንግል ማርያም ስም በል። በድንግል ማርያም ስም እንታዘዛለን በል። እንታዘዛለን። አይነ ጥላ ነህ? ምንድን ነህ? አይነ ጥላ። እሺ፣ ስንት ጊዜ ነው ከገባ ወደ ልጁ? 7 ዓመት። ምኑ ላይ ነው ያለው? ጸጉሩ ላይ። እሺ፣ ውጣ ከጸጉሩ። አፍ ላይ ተለበል። አልሆንም። ለምን አልወጣም? እዴ እሱ ላይ ምን ልትሰራ ነው? ምንም ልስራ። ምን አገባህ አንተ? ማነህ? በልሽ በስላሴ ስልጣን አልልም። በቅዱስ ሚካኤል ስም ግንባር ላይ ታስረናል በል። አልታሰርም፣ አንተን ነው ማስረን። እንደውም ወረበላ። ስለዚህ አይነ ጥላ አይደለም ማለት ነው። አንተ አብረኝ ስትቀልድ ቆይተህ ህዝቡን ስታሾፍበት አይነ ጥላ አይደለም እና አስቀድመህ ለምን ውጣ ያዘው ልቀቀው ትላለህ? ማን ነግሮ? በጣም ያሳዝናል። በእውነት ወርጄ አይደለም ስስቅ የነበረው። በጣም ያሳዝናል። ጴንጤዎች ጋር እዚሁ ኦርቶዶክስ ላይ ወደ ድሮ ቪዲዮዎች ሄዳችሁ ብታዩ ሪያክት አድርገናል። ጴንጤዎች እንዲህ ላይቭ ላይ ብዙ ጊዜ አይተን እንዲህ ቪዲዮ ላይቭ ላይ ሰይጣን ለማስወጣት ማለት ነው በኢየሱስ ስም ምናምን እያሉ ሲቀልዱና እኛ ጋር ይሄ ነገር መጥቶ በማየቴ በጣም ነው ማዝነው። በጣም ነው የሚያሳዝነው። ሰይጣንን ላይቭ ላይ ቲክቶክ ላይ ለማውጣት እየተሞከረ ነው። እንግዲህ እኔ ምንም ምለው ነገር የለም ውድ ቤተሰቦቼ፣ ምለው ነገር የለም። እንግዲህ ልጁ ያውቋቸዋል፣ እኒህ ቄስ የተባሉትን ያውቋቸዋል እና እየፎገራቸው ነው ማለት ነው። እና ክህነትንም በቃ የሚያሰድብ ሰው በዛ፣ ቤተ ክርስቲያንንም የሚያሰድብ ሰው በዛ። ምን አይነት ዘመን ላይ እንደደረስን በቃ ማናየው ነገር ማንሰማው ነገር የለም። በተለይ ቲክቶክ ከመጣ በኋላ እግዚአብሔርን ያለ ቲክቶክ ዩቲዩብም እኮ ሰርተናል፣ ግን አሁን በቃ የምናያቸው ነገሮች ሁሉ እንዴት እንደሚያስጠሉ እግዚአብሔር ሆነ። በእውነት እግዚአብሔር ይሁንና ሀገራችን ከድጡ ወደ ማጡ ባቴን ነው የሚገርመው። በጣም ደፋር የሆኑ እግዚአብሔርንም ሰውንም ትላልቅ ሰዎችንም ማያከብሩ ፈጣጣ አይናውጣ ሰዎች መጥተዋል ብያቸዋለሁ። እና ቲክቶክ ከመጣ በኋላ በቃ እና አሁን አሳያቸዋለሁ፣ ቪዲዮን አጠር አድርጌ አሳያቸዋለሁ። ብዙ አሉ እንዲህ ማይሆን ነገር ዶክተር ቢንያምን በእውነት መቄዶንያን እዚህ ደረጃ ያደረሰ ትሁቱ ወንድማችንን በማይሆን ነገር የሰደቡ የተናገሩና
እሱን አሳያቸዋለሁ። ቢንያም ለራሱ ታማሚ ነው። ለራሱ ታሞ ለኛ ይሁላ እስላሙን ክርስቲያኑን የተለያየ ሃይማኖት ሁሉን ሰብስቦ የያዘ ሰው እንደዚህ አይነት ስድብ ይሰደባል። በጣም ያሳዝናል። የመቄዶንያ ማገዝ እናንተ ላይ አላህ ግዴታ ነው ያደርገው። ሰር ቢንያም በለጠ እግሩን ወንበር ላይ ተደግፎ ለስምሱ መልበስ ሳይፈልግ የኛን መልበስ እየፈለገ ስለኛ እየቃተተ በጎ እየሰራ እውነተኛው ኢትዮጵያዊን ውሸተኛ ነው ማለት ምን ማለት ነው? እስቲ ነው ይሄ ለህሊናችሁ ራሱ ህሊናችሁ ቀሳችሁ እግዚአብሔር በእውነት እንደው ልቦና ይስጣችሁ እንጂ እኔ ሌላ ምንም አልልም። በጣም ቃል ያጥረኛል ለመናገር እንዲህ የበቃ ነው። ምንም እንኳን መስራት ባንችል፣ ምንም እንኳን መርዳት ባንችል ዝም እንበል። ዝም አልሆንልህ ሲል መጉላትና መግዘፍ ከታላቆች መሃል አንዱን መርጠ ዝለፍ ካልሆነ በስተቀረ እኔ በምን መስፈርት፣ በምን መለኪያ፣ በምን ግራውንድ ላይ ቆማችሁ ነው ቢንያምን በዚህ ልክ መናገር የቻላችሁት? ለአንዳንድ ሰዎች ነው ይሄ ጥያቄ። አይሚን በብዙ እርዳታ በመስራት ውስጥ ገንዘብ ይሰረቃል ምናምን፣ ብዙ ሰዎች ለራሳቸው ክብር ኤንጂኦችን ይጠቃ። ቢንያም ቅንጡ መኪና ሲነዳ አይታችሁ ታውቃላችሁ? ክለብ ገብቶ ሲጨፍር አይታችሁ ታውቃላችሁ? የረባ ምግብ ሲበላ እንኳን አይታችሁ ከቀን ወደ ቀን ሰውነቱ ተጎሳቁሎ አካሉ ደክሞ ያለውን በሙሉ ለሰዎች ሰጥቶ በሚሰራው ስራ ላይ ስህተት ቢኖር እንኳን በምን ድፍረት ልንናገር እንችላለን? እንዲህ አይተ ነው እንዴ? እንደው የሄዶ መንግስት ምናምን ኦዲት ሲያደርገው የሆነ ስህተት እንኳን ቢገኝ እንደ አንድ ኤንጂኦ እንዴ የአሰራር ላይ ምናምን የሆነ ሲሰሩ ተሳስተው ነው እንጂ እንደው እዚህ ተቋም ውስጥ ሊባል ነው እንጂ የሚችለው ቢንያምን መጥቶ አንድ ሰው ለመናገር አይሆንም። ይሄ የሆኑ ሰዎች መጥተዋል እዚህ ሶሻል ሚዲያ ላይ ሌባን እናጋለጣለን የሰረቀን ምናምን በሚል ሰበብ የሰው ክብር የሚነቁ በሚዲያ ላይ መጥቶ ሌባን ማጋለጥ የሰረቀን ጥፋት ያጠፋን ምናምን እንትን ማለት ጥሩ ነገር ነው፣ ግን ያም በህግና በስርዓት በአግባቡ ሊሆን ይገባል። ሁሉን እንዳበደ ውሻ መንከስ ትክክል አይደለም፣ ትክክል አይደለም። እረፉ። ቢንያም ግን እንደ ሀገር በጣም ጥቂት ሰዎች ናቸው። ቢንያም እና ወዳጆቹ በዙሪያ እንደ ሀገር እንወዳቸዋለን፣ እናከብራቸዋለን። እንደዚህ አይነት ሰዎች ስላሉ በሰብአዊነት ተስፋ አንቆርጥም። ወንድማችን ሲል እንደሰማችሁት ብዙ ናቸው። ሶሻል ሚዲያ እንደ ትሬንድ ተጀምረው ሁሉንም መንከስ፣ በቃ ሁሉንም መንከስ። ማንም አይቀራቸውም ነው የምላችሁ፣ ማንም አይቀራቸውም እንደዚህ አይነት ሰዎች። በቃ አሁን እንደ ትሬንድ እንደ አዲስ ፋሽን ተጀምሯል። በቃ ሁሉንም ሰው አለ በሰው ዘንድ በጣም ከፍተኛ ቦታ ያላቸውን ሰዎች በቃ ስማቸውን ማብጠልጠል። አንድም እኮ የተጨበጠ መረጃ እኮ የላቸውም። እስቲ እንደውም ላሳያችሁ። ልጅ ሄዶ አሁን ደግሞ ስለ መቄዶንያው ዶክተር ቢንያም የተናገረውን ነገር ሰማችሁ አይደል? 50 ሴንት የሆነ ጊዜ ላይ ለአንድ ፊልም ለመስራት ከ50 ፓውንድ በላይ ቀንቶ ነበር እና ቢንያም የመቄዶንያም ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ወንበር ላይ ሲደገፍ በቃ ፊልም በዛብናል። እና ቢንያም የመቄዶንያ ሰውዬ ብሩን ለምን ደሞ ተውለው ለሽብርተኛ ነው የምትረዳው? አገሩን የምታበጣብጠው ምን እያደረከው ነው እንዴ? አንተ ወንድምን ሶስት ቦታ ወጪ የወጋ ሰውዬ እኮ ነው ዛሬ መላክ የሚያጫውተን። አሁን ይሄ ልጅ ዝም ሊባል ይገባል? ማህበረሰቡ ያፈነገጠ የተባለው ራቁት መሄድ ብቻ ነው እንዴ? ሰውነት ማሳየት ብቻ ነው እንዴ? የኢትዮጵያ ሕዝብ በስስት የሚያየውን ቢንያምን እንደዚህ መናገሩ ምን ቢሉት ነው? ቢንያም የሰራው ወንጀል ካለ ወይ ቢንያምን እሰሩት። እንደዚህ ወንጀለኛ ነው ብሎ በአደባባይ እየተናገረ እንዴት ነው ዝም የሚባለው? አዎ ሰምተናል። ከፈለክ ልደግምልህ እችላለሁ። ገባለ? ማይነካ ሰው የለም። ጊዜው ተቀይሯል። ሪፎርም በሁሉም ቦታ ነው ያለው ነው የምልህ። ማይነካ ሰው የለም። በደምብ ትነካታለህ ነው የምልህ። ምንድን ነው የምትወራው? ቢንያም ሰው አይደለም እንዴ? በዓለም አቀፍ የቻሪቲ ህግ ራሱ ግራፍ አለ ኦዲት የማስረግ በየአመቱ አኑዋሊ በጀት ለምን እንዳወጣ ግንባታው ምን ላይ እንዳለ ገባር ነው ሪፖርት የማድረግ ግዴታ አለበት። ሲቀጥል ደግሞ የአገር ባለውለታ ነው አልኩ። ምንድነው ባለውለታው? ለምን ነው ማብላት ነው እንዴ? ባለውለታ ማለት አገሪቷ እንድታድግ አስተዋጽኦ ሲያደርግ ነው። ገባር ነው በኢኮኖሚ ላይ ያደርገው አስተዋጽኦ አለ። ኢኮኖሚ እንዲያድግ ያደርገው አስተዋጽኦ ያደርገው አለ። በሰላሙ ዘርፍ ያደርገው አስተዋጽኦ አለ። ችግርኝ ምንድነው አስተዋጽኦ ማለት? ለምን ነው ማብላት? በሌላው ዓለም እኮ ታውቃለህ ከራሳቸው ኪስ ነው የሚያበሉት። ሀብታሞች ቢሊዮነሮች ናቸው ኤንጂኦ ከፍተው ከራሳቸውም እያወጡ ነው የሚለሉት እንጂ ለምነው እኮ ማብላት እኮ እኔም ለምን አበላለሁ አታውቅም እንዴ? ገብቶሃል አይደለ? በዛ ደግሞ ማን ነው ፈጣሪን የሚሳደብ ሰው ባለበት ሀገር እግዚአብሔር የለም የሚሉ ባለበት ሀገር ላይ ጥያቄ ነው ጠይቄ ይባላል እንዴ? ዛሬም ነገም ደጋግሜ እጠይቃለሁ ነው ምልክ ኦዲት መደረግ አለበት።
ወደድክም ጠላም ኦዲት መደረግ አለበት። የገባው ገንዘብ የምኑ ጋር እየዋለ እንዳለ ማወቅ አለብን። በቃን፣ ሸለቸን፣ መዋጮ ሸለቸን ነገርኩ። ገባርላ አስፈላጊ ከሆነ 4-5 ቪዲዮ ሊሰራል ይችላል። አንተ ምን አይነት ልበደንዳና አይናውጣ አይንህን በጨው ያጠብክ ሰው ነህ እባክህ? ምን አይነት ሰው ነህ? እንዳንተ አይነት ሰው አይቼ አላውቅም በጌታ። በሺዎች የሚቆጠሩ ሰዎች ምን ይበሉ? ቢኒያም ምን አደረገ ትላለህ? ለስንቱ መጠለያ ሆኖ ለስንቱ እንጀራ ሆኖ ራሱን እንደዛ አጎሳቅሎ ራሱን ጥሎ በእውነት ከሰው ተራ ራሱ ወጥቶ በቃ ቢኒያም ስታዩት ምንም ለራሱ በቃ እኔ በዚህ ያህል ልክ እኔ ለሰው እንዲሆነ ሰው አላውቅም። በእርግጠኝነት ነው ማወራው። በእውነት ለሰው እንዲሆነ ሰው አላውቅም። ብዙ እርዳታ የሚረዱ ሰዎች አሉ። ብዙ ድርጅት አቋቁሞ የሚሰሩ ሰዎች አሉ። እንደ ዓለም አቀፍም ግን ማንም ራሱን ጠብቆ ነው ሌላው የሚረዳው። ግን ቢኒያም አረ በኔ ቃል ራሱ በኔ አንደበት ራሱ የሚገለጽ ሰው አይደለም። እግዚአብሔርን ለማካበድ እንትን ለማለት አይደለም። ጥፋት ስተት ቢኖርበት ራሱ በእውነት እየሰራ ያለው ነገር ከዛ ይበልጣል ከጥፋቱ ከስተቱ። ደግሞ አጥፍተዋል በድሏል ላላችሁት ነገር አንድ ማስረጃ የምታመጡት የለም። ዝም ብሎ ቲክቶክ ላይ በቃ ማውራት ብቻ። በጣም ያሳዝናል፣ በጣም ያሳፍራል። ውድ ቤተሰቦቼ እንዳልኳችሁ ቅድም እንዲህ አይነት በጣም ብዙ ሰዎች በስተዋል እንዴት እንደሚያስጠሉ እግዚአብሔርን ተውለው። ሰው ቢጨክን እዚህ ባሉ የአይምሮ ህሙማን ላይ ይጨከናል፣ በዚህ ላይ ይጨከናል። ተው ግድ የላችሁም። በዛሬ ጤናችሁ አትኩራሩ። ይህንን ቪዲዮ የምትመለከቱት ነገ ምናልባት እዚች አልጋ ላይ የምትተኙት ባለተራው እናንተ ትሆናላችሁ። እባካችሁን አንድ ሴራን አከሽፈው ዘንድ እዚህ ሚዲያ ላይ የሚጽፉትን የሚናገሩትን ሁሉ ሴራቸውን አከሽፈው ዘንድ እርዱኝ፣ አግዙኝ። እባካችሁ በፈጠራችሁ አምላክ ኢትዮጵያውያን አብዝታችሁ ኮፒ ሊንክ አድርጉልኝ። ከኋላዬ በጠቅላላ ያሉት የአይምሮ ህሙማን ናቸው። እባካችሁ በእነዚህ ላይ አትጨክኑ። በደንብ አድርጋችሁ ሼርና ኮፒ ሊንክ አድርጉት። ሁሉም ኢትዮጵያውያን ሪፖስት ያደርግልኝ ይሄንን ቪዲዮ። መቄዶንያውን መተቸት፣ ቢንያምን በቃላት ማሳቀቅ እነዚህ ላይ መፍረድ ነው። እነዚህ ላይ መጨከን ነው። እዚህ ግቢ ውስጥ ከ9000 በላይ የአይምሮ ህሙማንና አረጋውያን ይገኛሉ። አስቡት። ቦታ በማጣት ምክንያት ደግሞ አስቡት፣ ይህ ህንፃ ሳይጠናቀቅ ሳያልቅ እዚህ ውስጥ ከ750 በላይ የአይምሮ ህሙማን እንዲያርፉ ግድ ሆኗል። ብዙዎች ዛሬ እባካችሁን እያሉ የሚገኙትኝ እነዚህን የአይምሮ ህሙማን በተገቢ ቦታ ለማሳረፍ ነው። ከመጋቢት 6 ጀምሮ የላይቭ ስትሪም የመጡትኝ እነዚህን የአይምሮ ህሙማን እንርዳ ነው። ሌላ አንዳችም ምክንያት አንዳችም አጀንዳ የለውም። ስለዚህ ግዴላችሁም በዛሬ ጤናችሁ አትኩራሩ። ግዴላችሁም እባካችሁን አብዝታችሁ ኮፒ ሊንክ አድርጉ። ሰሞኑን ይሄንን መቄዶንያ እየሰራው የሚገኘውን ብዙ ሰዎች የማያውቁትን ነገር ወደ እናንተ ይዤላችሁ እመጣለሁ። አስባችሁታል? የቀን ገቢው እኮ አይደለም እያልኳችሁ ያላችሁት፣ የቀን ወጪው 3 ሚሊዮን ብር ነው። 56 ቅርንጫፍ አለው። አስቡት። በእግዚአብሔር ስራ ላይ ነው እነዚህ ሰዎች እየገቡ ያሉት። የእግዚአብሔርን ስራ ከፍ አድርጉትኝ። አብዝታችሁ ኮሜንት ላይ ለቢንያም ያላችሁን ፍቅርና ክብር ግለጹልኝ። አመሰግናለሁ። አስቡት። ይሄንን ኑ ተመልከቱት። ኑ እስቲ የምትሉትን በሉ ውድ ቤተሰቦቼ። እኔ የራሴን የበኩሌን ተናግር ያለው እና ከባድ ነው። በቃ ዘመኑ ከባድ ነው በእውነት። አንድም ነገር ለሀገርም ለወገንም አንድም ነገር ያላበረከቱ ሰዎች እንግዲህ ያው ዝም ብሎ በቃ የሚያወሩበት ማንንም የሚዋጥጡበት ዘመን ሆኗል እና ከባድ ነው፣ ያስፈራል። ብቻ እንጠንቀቅ፣ አይምሮአችንን ራሳችንን እንጠብቅ። አሁን ከስድቡ ባሻገር እየተነሱ ያሉ ሀሳቦችም አሉ እና እሱንም እናነሳለን። በመቄዶንያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው።
ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሐሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዛ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን እኛ ሃርት ቱ ሃርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይሄን ሐሳብ ያነሳችሁ ሰዎች እውነት በግሌ ክብር አለኝ። አንድም ይጣል ሐሳብ የለውም። እውነቱን ለመናገር ማለት ቀጣይነት እንዲኖረው ሁሉ ጊዜ ልመና ውድ ቤተሰቦች እንዴት ይቻላል? ሰውም ይሰለቻል እኮ እኛም እንሰለቻለንና ሁሉ ጊዜ ልመናም ከባድ ነው። ሙሉ ለሙሉ ያው መውጣት አይችልም። በእርግጠኝነት ከልመና ግን ገቢ ማስገኛ መንገዶች ግን መፈለግ አለባቸው። ይሄ የተቀደሰ ሐሳብ ነው፣ ምርጥ ሐሳብ ነው። አንድ የሚጣል ሐሳብ አይደለም። ስለ ባሮክ ያነሳው ነገር አለ። ቅድምም በእውነት ባሮክ እዛው ቪዲዮን አይታችኋል። እዛው ሄዶ ቪዲዮ ሰርቷልና ባሮክ አንዳንዴ እውነት እኔም ቅር የሚለኝ ነገር አለ ማለት ማይገባበት ቦታ የለም። አሁን እዛ ቦታ ራሱ ሄዶ እንደዚህ እንትን ማለቱ እኔ ደስ አላለኝም። ማለት አንድ እየተነሳበት ያለ ነገር ስላለ ነው እንዴ ያልኳችሁ። እዛ ሄዶ ቪዲዮ መስራቱ ሳይሆን እየተነሳበት ያለ ነገር አለ። የት እስጢፋኖስ የሚባል ቤተክርስቲያን ብር ሰብስቦ 100 ሚሊዮን ብር የት እንደገባ አይታወቁም ምናምን የተረጋገጠ ነገር አይደለም፣ ግን እንደዛ እየተወራ ነውና ያንን ለመሸፈን ነው እዛ ውስጥ የገባው ብለው ብዙዎች ያነሱ ያሉት ሐሳብ አለ። ውድ ቤተሰቦቼ ባሮክ ትንሽ ልጁ ይቸኩላል ልበል፣ በቃ በነገሮች ብዙ ጊዜ ነገር ውስጥ ይገባል ምናምን። ባሮክ ወንድማችን እንዴት ነህ? ደህና ነህ?
እኔ ማለት ቤተክርስቲያን ላይ ነበር በትበት የምትለው አንተ ማሰራት ምናምን ህንጻ ኮሚቴ ምናምን ላይ አሁን ደግሞ መቄዶንያ ገባክ በእነዚህ ጨከናል በእነዚህ ሰዎች ጨከናል በእነዚህ ሰዎች ምናምን እያልክ መርዝ እንደበላው ውሻ ትጮኻለህ ዝም ብለህ ስለ መቄዶንያ ደግሞ አንተ ምን አገባ ምን ነው ሁሉም ቦታ ገብቼ ላብካልክ ላማስላልክ ምን ነው እዛው እንደለመርከው ደብር ምናምን ገዳም ለገዳም እየዞርክ ነበር የምሸቅለው አሁን ደግሞ ወደዚህ መጣ በቃ አንተ ማስጋበት ቦታ የለም አይደለ በቃ አንተ ነህ ገንዘብም ሰብሳቢ ነህ ኮሚቴ ነህ አስተዋዋቂ ነህ ተቺ ነህ ሰው ቤት ሰብረህ የምትገባ አንተ ነህ ህፃናትን የምታስፈራራው አንተ ነህ እናቶችን የምታስፈራራ አንተ ነህ ጉልበተኛ ነህ መንግስት ነህ አንተ ፖሊስ ነህ ፍርድ ቤት ነህ አቃቢ ህግ ነህ ማስገባበት ቦታ የለም አሁን ደግሞ ዋናው ኦዲተር ሆነህ እንዴት ኦዲት ይደረግ ይባላል ብለህ መጣ ባሮኪ አረባክተው ቷትን ቀሽቀሽተው አረ ሰው ይታዘባል ተው እዚያው እንደለመርከው የኛን ቤተ ክርስቲያን ብትግጥ አይሻልህም ላንተ ዶንጎሮ መጥኔ ላንተ መጥኔ እውነት በጌታ ገንዘብ እያሳዩ ገደል የምትገባ ሰው እንደ ቤተሰቦቼ እስከ ፍጻሜ ስለተከታተላችሁ አመሰግናለሁ። የዛሬው ቪዲዮዎች ይህንን ይመስሉ ነበር። ዲያቆን ኃይለ ሚካኤል ነበርኩ። እግዚአብሔር በቀጣይ በሰላም ያገናኘን። ጥሩ ነገሮችን እንዳሰናል። እግዚአብሔር በሰላም ያገናኘን። ወዳችኋለሁ። ደህና ሁኑልኝ፣ ደህና ቆዩልኝ። ወደ አንተ መልሰኝ እኔ መለሳለሁ። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። እርዳኛ